ሰላም ጤና ይስጥልን። የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አደርሳችኋለሁ። ወደ ቀዳሚው መረጃ በሁሉም ዘርፍ ያስመዘገብነውን ለውጥ አጠናክረን እንቀጥላለን ሲሉ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ዋና ዳይሬክተር አቶ ጌታቸው ኃይለማርያም ተናገሩ። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ለሀገሪቱና ለተቋሙ ትልቅ የኃይል አቅም ለመሆን ዘርፈ ብዙ ተግባራትን እያከናወነ እንደሚገኝም አቶ ጌታቸው ኃይለማርያም ተናግረዋል። መንግስትና ተቋሙ ለኢንጂነሪንግ ኢንዱስትሪ ግሩፕ ከፍተኛ ትኩረት በመስጠታቸው በሪፎርሙ አዳዲስ ዘመናዊ የቴክኖሎጂ ውጤቶችን በመጠቀም የማምረትና የዝግጁነት አቅሙን በከፍተኛ ደረጃ ማሳደግ መቻሉንም ነው የገለጹት። በሁሉም ዘርፍ እያስመዘገብነው ያለውን ሁሉን አቀፍ ለውጥ ለሀገራችንና ለተቋማችን ከፍታ አጠናክረን እንቀጥላለን ያሉት አቶ ጌታቸው ኃይለማርያም ሁሉም ሙያተኛ ሀገራዊና ተቋማዊ ተልዕኮን ለማስቀጠል ጥረት ማድረግ እንደሚገባውም አሳስበዋል። የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን በሚል መጠሪያ የቆየ ሲሆን አሁን ላይ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የሚል አዲስ ስያሜ እንደያዘም በዕለቱ ተገልጿል። የመከላከያ ጤና ዋና መምሪያ ከጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ጋር በመተባበር ለምስራቅ እዝ ደረጃ 3 ሆስፒታል ሙያተኞች ስልጠና መስጠት ጀመረ። ስልጠናውን ያስጀመሩት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የሰራዊታችን አሸናፊነትና ድል አድራጊነት የሚመነጨው ጤናው የተጠበቀ ሲሆን በመሆኑ የጤና ሙያተኞች ድርብ ኃላፊነት እንዳለባችሁ ተረድታችሁ አቅማችሁን በማሳደግ ሰራዊቱን በቅንነት ማገልገል ይጠበቅባችኋልም ብለዋል። ተምራችሁና ሰልጥናችሁ ብቃት ማዳበር ብቻ ሳይሆን በዲሲፕሊን በመታነጽ ሀገራቸውን የሚወዱ የጤና ሙያተኞችን ማፍራት እንደሚጠበቅባችሁ በመረዳት ይህንን ስልጠና በትኩረትና በንቃት መከታተል አለባችሁ ሲሉም አስገንዝበዋል። የምስራቅ እዝ ደረጃ 3 ሆስፒታል አዛዥ ኮሎኔል ብርሃኑ ዘውዱ በበኩላቸው ሆስፒታሉ ከእዙ ባሻገር በመከላከያ ደረጃ የተውጣጡ በርካታ የጤና ሙያተኞችን ሲያፈራ የቆየ መሆኑን ጠቁመው ከጊዜ ወደ ጊዜ አቅሙን እያሳደገ ውጤታማ የሆነ አገልግሎት ለሰራዊቱና ለቤተሰቡ እየሰጠ ያለ ሆስፒታል ነው ብለዋል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ከውጭ ጉዳይ ኢንስቲትዩት ስልጠናና ፖሊሲ ማማከር ጋር በመተባበር ያዘጋጀው ለመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት አባላት ሲሰጥ የቆየው የአቅም ማጎልበቻ ስልጠና ተጠናቀቀ። ስልጠናውን የሰጡት የውጭ ጉዳይ ኢንስቲትዩት ሙያተኞች ውትድርናና ፕሮቶኮል የማይለያዩ የአንድ ሳንቲም ሁለት ገጽታዎች መሆናቸውን ተናግረው ዓለም አቀፍ የፕሮቶኮል ስርዓት ምን እንደሚመስልና ከመከላከያ ተልዕኮና የስራ ባህሪ አንጻርም ፕሮቶኮል ትልቅ ተጽዕኖ የሚያሳድር የስራ ዘርፍ በመሆኑ ምንና እንዴት መስራት እንዳለባቸው ተጨማሪ አቅም ያገኙበት ስልጠና መሆኑንም ተናግረዋል። የዋና ዳይሬክቶሬቱ የዓለም አቀፍና ጎረቤት ሀገራት ጉዳዮች ዳይሬክተር ብርጋዴር ጀነራል ሰብስቤ ዱባ ለስልጠናው ተሳታፊዎች የምስክር ወረቀት ከሰጡ በኋላ መከላከያ ሚኒስቴር በስራ ሂደት የሚያጋጥሙ የዲፕሎማሲ የፕሮቶኮልና መሰል ችግሮች በውይይት መፍታት የሚቻልበት አቅም የተቀሰመበት ስልጠና መሆኑንም ገልጸዋል። ስልጠናውን የወሰዱት አባላትም በየተሰማሩበት የስራ መስክ እንደየደረጃቸው በስልጠናው ላይ የተገነዘቡትን ሀሳብ ተግባር ላይ በማዋል የተቋሙን የዲፕሎማሲና የፕሮቶኮል ዘርፍ ከፍ ለማድረግ እንዲሰሩ መልእክታቸውንም አስተላልፈዋል። በእውቀትና በልምድ የተደገፈ ስልጠና ሲሰጡ ለነበሩ የውጭ ጉዳይ ኢንስቲትዩት አሰልጣኞችም ታላቅ ምስጋና በማቅረብ ቀጣይም በሌሎች ርዕሰ ጉዳዮች ዙሪያ ለአባላቱ የሚሰጡት የአቅም ማጎልበቻ ስልጠናዎች የሚቀጥሉ መሆናቸውንም ተናግረዋል። በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የሚገኙ ሰላም አስከባሪ ዘማቾች ደም ለገሱ። የ20ኛና 21ኛ ደቡብ ሱዳን ዘማች የሰራዊት አባላት ከተልኳችን ጎን ለጎን ዛሬም ደማችንን በመለገስ ለተቸገሩ ወገኖቻችን ደራሽነታችንን እያሳየን እንገኛለን ሲሉም ተናግረዋል። ደም በመለገስ የሁርሶ ኮንቲንጀንት ማሰልጠኛ ማዕከል ግንባር ቀደም ተጠቃሽ ነው ያሉት የድሬዳዋ ደም ባንክ ኃላፊ አቶ ፋሲል ዘውዴ ይህ ተግባር በሌሎች ክፍሎች ላይም ተጠናክሮ ቢቀጥል የበርካቶችን ሕይወት መታደግ ይቻላልም ብለዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችኋቸው ነበሩ። በያላችሁበት መልካም ጊዜ